አሳስብሽ እኔ እንደምንም ብዬ ላሳምናት ሞክራለሁ። ካንቺ የምፈልገው እሺ ማለትሽን ብቻ ነው። አታስብ፣ ምንም ችግር የለውም። ቆይ አንቺ ልጅ ግን ለምን እንደው በሄድኩበት ቦታ ሁሉ ማላጣሽ? አስባበት እኮ አይደለም፣ ያው አጋጣሚ ነው። አይ አልመሰለኝም፣ የሆነ ነገርማ አለ። ሀና አዲስ ተከታታይ ድራማ። ሀና ምናሴ እንደቀጠራትና አጠገቧ እንደደረሰ ራሱ ስትወደቀባት በጣም ተጨነቀች። እንግዲህ ምናሴ አጠገቧ ሲወርቅባት ምንም ማድረግ አልቻለችም፣ ወይም ልታንቀሳቅሰው ምንም ማድረግ ስለማልችል ወደ ደላላዋ ጋር ደውላ እንዲደርስላት እና ምናሴ ወደ ሆስፒታል እንዲገባ ስልክ ደውላ አደረሰች። ደላላው መጥቶ እኔ እዚህ ለምንድን ነው እኛ ቤተሰቡ አይደለንም ምንድነው የምናደርገው አሁን ሲላት፣ ሆስፒታል እንውሰደው ቶሎ በፍጥነት እንዳይጎዳው ስትል፣ ምንድን ብለን ሰው ሆስፒታል የምንወስደው አላት። እንዴ ታረቀ ለምን ወንድሜ ቢሆን ታስጨክናለህ እንዴ እንድረስለት እንጂ አለች። ወንድሜ እኮ ደግሞ አይደለም ማለት እንዴ ወንድሜ ባይሆን ልክ እንደ ወንድም ነው። አሁን እንድረስለት ወደ ሆስፒታል እንውሰደው ብላ ቶሎ በፍጥነት ወደ ሆስፒታል ውስጥ አስወስዳ እንግዲህ ህይወቱን ታደገችለት ማለት ነው። ሀና በጣም መልካም ልጅ ናት፣ ቅን የዋህ የሆነች ልጅ ናት። እንግዲህ የተገናኙ ሌላ ችግር ቢሆንም አጋጣሚ ነገር ግን ይሄ ተፈጸመ። ቢሆንም ሀና ያደረገችው ምናሴን እንደወደቀባት ችላ አላለችም። ቶሎ በፍጥነት ደውላ ወደ ሆስፒታል እንዲሄድ አድርገዋል ማለት ነው። ደግሞ ከዘልፎ ሀና እንግዲህ ከስራ ቦታዋ ወጥታ ነበርና ምናሴም እንግዲህ ያለውን ነገር ከሰላም ጋር ያላቸውን ቅርነት ሊያዋያት ነበር ስልክ የቀጠራት ማለት ነው። ግን ምንም ሳያወሩ ነበር ሀና ጋር የተገናኙ ምናሴ ራሱን የሳተው። እንግዲህ ሀና ደግሞ በስተመጨረሻ ወደ ስራ ቦታ ተመልሳለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰማችሁ ያምዛላችሁ እያልኩኝ ሀና ድራማ በጣም አስተማሪና በጣም ደስ የሚል አስተማሪ የሆነ ድራማ ነው ማለት ነው። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ባለፈው ለማስታወስ ያክል ሀና ያው እንግዲህ ጆሮ በፈጸመው ወንጀል የደላላው ታዛዥ ማለት ነው በፈጸመው ወንጀል እሷ ወንጀለኛ ነች ተብላ ከስራ ገበታዋ ተባራ ነበር ማለት ነው። ሰላም እንግዲህ ከሱ ጋር ስላየቻት ወይም እሱ ደግሞ እሷ ቀምታ ከጆሮ ስልኩ ስለሰጠች እሷን የሰረቀች ብላ ነበር እንግዲህ ያስበረረች ማለት ነው። ያን ጊዜ ግን ስከላከል የነበረው ምናሴ እንግዲህ ሀናን ጥሩ ሰው ናት እያለ ነበርና ቢሆንም እንግዲህ እናቱ ጋር እናቱን ሸሽጎ ወደ ውጭ ወጥቶ ቀጥሯል ሊያገኛት ሊያረጋግጥ ነበር ማለት ነው። እንግዲህ እሱ ያሰበው ሳይሆን እሱ አጋጣሚ ራሱን አሞት ራሱን ሳተ ማለት ነው። ምንም እንግዲህ ያወሩት ነገር የላቸውም ሀናና ምናሴ ማለት ነው። እንዴት እንደሆነ አላወራችሁም ማለት ነው። ወደ ደላላው ጋር ደውላ እንግዲህ ወደ ሆስፒታል ተጨመረችው በኋላ እንግዲህ የራሱ የሆነ የሚከታተልለት ዶክተር እንዳለና ወደዛ እንዲሄዱ እንግዲህ የምናሴ እናት ስትነግር እዛ ሐኪም ቤት ሄዱ በኋላ እንግዲህ ሀና ደግሞ ከሐኪም ጋር ምኑን ነው የሚያም ምን ሆኖ ነው እያለ እየጠየቀች ነበር በሽታው ማለት ነው። ከዚያ በኋላ እንግዲህ አንቺ ግን ምኑ ነሽ ማንሽ አንቺ ለምናሴ ሲላት፣ እኔ ምንም አይደለሁም የቤት ሰራተኛችሁ ነበርኩኝ አጋጣሚ ነው የተገናኘው ስትለው፣ እንዴ የቤት ሰራተኛ እኮ አትመስልም ምናምን እያላን ነበር ማለት ነው ዶክተሩ። እንግዲህ ሀና ያው የቤት ሰራተኛ ሳትሆን አባቷን ለማሳከም ወደ አዲስ አበባ ስጣን ኑሮ ሲከብዳት አባቷን ለማሳከም ቀን ላይ ሰርታ አባቷን ለማሳከም ነው ዝቅ ብላ ሰራተኛ ሆነችው እንጂ ትምህርቷን የጨረሰች እና ነርስ የሆነ በስራ የሰራች ዶክተር ነው ማለት ነው። ነገር ግን ያው ጊዜ ከፍ የሚያደርግህ ትራስ ሳይሆን ጊዜ ነው ይባላል እና
ዝቅ ብሎ የሚሰራ ሰው ደግሞ ከፍ ይላል ማለት ነው። ስራ ሳትመርጥ አባቷን ለመርዳት ለማሳከም ሰራተኛ ሆና እየሰራች ነበር ማለት ነው። እና ዶክተሩ ራሱ እንዴት ነው ሰራተኛ መስም እያላት ነበር ማለት ነው። ይቅርታ ያው ቤተሰብ ስላልሆንሽ ለአንቺ ነግረሽም ይቅርታ እያላት ነበር። ከዚህ እንግዲህ ወጥታ ምናሴን ነቅሶ ስታየው በጣም ደስ አላት እና ከሱ ጋር እያወሩ እያለ ሰላም ከእናቷ ጋር ትመጣለች ማለት ነው። እንግዲህ ምን ሆኖ ነው ልጅ ስትል የሰላም እናት እንግዲህ ከሀና ጋር ወርቆ ነው እንደዚህ ያገኘኋቸው። ሀና ማናት እያለች ሀና የእናንተ ቤት ሰራተኛ ገረችው ስትሰላት ደግሞ እሷ ምን አገናኘችው እያለች ሰላም እንግዲህ ከዛች ሌባ ጋር ምን አገናኘው ደግሞ እያለች ነበር ማለት ነው ስትሳደብ የቆየችው። አንዳንድ ጊዜ ህሊና ማስተንተን የሚባል ነገር አለ ማለት ነው። ለሰው ልጅ ሰው ስለሆነ ብቻ ክብር ይሰጠዋል። መልካችን አሳምረን ቁመናችን አሳምረን ነገር ግን ከውስጣችን የሚወጡ ቃላት ሰውን ክብር አንጠብቅም ማለት ነው። እየተሰደበች ነበር ሀና ግን ይሄ አይገልጻትም። ሀና ጭራሽ ጥሩ ልጅና ከምትባለው በላይ ንጹህ ልጅ ናት ማለት ነው። እና ከዛን ገብታ ከምናሴ ጋር ስታያት እንግዲህ እሷ ጋር እየተጣላች ነበር። ምን ትሰሪያለሽ እዚህ እያለቻት ነበር ሀናን ማለት ነው። እንዲሁም እየሰደበቻት ነበር። እስኪ ላስረዳሽ እያለቻት ነበር። አትጩሂ፣ እዚህ እኮ ብዙ ታማሚዎች አሉ፣ እንረብሻለን እያለች እንግዲህ ለሰላም ሀና ስታስረዳት፣ ኧረ እባክሽ ዝም እየሰዋረሽ እኩየሽ መሰልኩሽ እንዴ የምታወረኝ እያለቻት ነበር። አንዳንድ ጊዜ እኛ ጋር የሌለውን ነገር እና እሰው ጋር ያለውን ነገር አናስታውስም። እኛ ጋር ምን አለ እነዛ ሰዎች በምን ይበልጡናል፣ እኛ ጋር ደግሞ ምን አለ እኛ ጋር ደግሞ ምንድን ነው ያጣነው፣ እነዛ ሰዎች ጋር ምን አለ ብለን እንትናንም ከእኛ ጋር ያጣነውን ከሰዎች መማር አንችልም። ወይም ደግሞ እኛ ጋር ምን መጥፎ እንዳለ ራሳችን አናይም ማለት ነው። ሀና እንግዲህ ሰዎች እንረብሻለን ቀስ በናውራ ስትላት እየሰደበቻን ነበር። ደግሞ ታስተምሪ ነው እንዳንቺ እያለች እየሰደበቻን ነበር ማለት ነው። ምናሴ ግን ዝም ብሎ ያዳምጣታል። ብዙ ጊዜ ምናሴ ሰላም ክፉ እንደሆነች እና በጣም አስቸጋሪች እንደሆነች ይናገራል ማለት ነው። እንግዲህ መሳደቧን ስቀጥል ደላላው እንግዲህ አንቺ ውጭ በቃ አንቺ ሀና ብሎ አስወጣት ማለት ነው ከሰላም አጠገብ። እንግዲህ እናቱ መታ የሰላም እናት ወይም ደግሞ የምናሴ እናት ዶክተሯ ስታወራ እንግዲህ ተመላላሽ ሐኪም ቤት ሳይሆን ቤት ውስጥ ተቀጥሮ እሱን የሚጠብቅ ሐኪም ሰው ያስፈልገዋል እያላት ነበር። እና ፈልግልኝ አንተው እያለችው ነበር። ከዛ የተለያዩት። ከዚያ በኋላ እንግዲህ ደላላው ሰላም እናት ጋር ወይም ደግሞ ምናሴ እናት ጋር ደውሎ ሊያወሩ ነበር በሀና እንትና ያው ምናሴ ሲወድቅ ተቋረጠና መልሰው እንግዲህ ከሀና ጋር ወደ ምናሴ ቤት መጡ ማለት ነው። እሱም ደግሞ ከሀና ጓደኛ ጋር ደሴ ከነበረው ኤልያስ ጋር ደውሎ ሲደውል በጤና አንድ ተመረቀች እየጠየቀው ነበር ነው። ኤልያስም ደግሞ ለሀና ስራ ፈልግላት አደራ እያለው ነበር ማለት ነው። የሀና ጓደኛ ማለት ነው። እንግዲህ እንደተመረቀች ሲጠይቃት ደላላው አው እና ስትለው የትምህርት መረጃ ይዘሽ ነይ ብሎ የትምህርት መረጃውን ይዛ ወደ ምናሴ ቤት ስትሄድና የምናሴ እናት ወይም የሰላም እናት እንግዲህ ወይም አሰሪዋ ሀና ውጤቷን ስታይ በጣም ተዓጀበች ማለት ነው። እና ታዲያ ለምንድን ነው ይሄ ሁሉ ይሄን የሚመስል ውጤት ይዘሽ ሰራተኛ ሆነሽ መሰሪው ብላ ጠየቀቻት ማለት ነው። ደስ እንደሆንኩኝ ግል ሐኪም ቤት ተቀጥራ እንደምትሰራና አባቷ ሲታመምበት ያንን ሐኪም ቤት ተላወጣው ደስ በሰብ መታ አዲስ አበባ ደግሞ ሰራተኛ ሆነችው አባቷን ለማሳከም ዝቅ ብላ እንደምትሰራ ይሄን ማሙላት እንዳለባት ነገረቻት ማለት ነው። እና ይሄንን መሆኑ እንዴት ለማንኔ እያለቻት ነበር። ካለመንሽማ የታመመባትን ሄድን ማለት እንችላለን ብላ እያቀረበችልን ነበር። እና ምናሴ ደግሞ የዝክን ያክል እንደምታጨናንቀን እሺ ካሽ ደግሞ አሰናብቻት እያለ ነበር። እንግዲህ ምናሴ ሀናን በጣም ይወዳታል። ጸባይተኛ እንደሆነች ደግሞ ጥሩ ሰው እንደሆነች ተረድቷታል ማለት ነው። ምናሴና ብትሰራ ፈቃደኛ ነው። እዛ ቤት ብትሰራ ሀናን ፈቃደኛ ነው እሱ ማለት ነው። አንተ ያገባህ ምንም ነገር አታክ ስለ ሰራተኞች እያለች እሱንም እየተቆጣችው ነበር የምናሴ እናት ማለት ነው። እንግዲህ ምናሴን መንከባከብ አትችይም። ምናሴን ሳይሆን የቤት ስራሽን በቀደሙ ተቀጥያለሽ ቀጥይ
እያለቻት ነበር ማለት ነው። ሀናም ደግሞ በኩብርሽ አመሰግናለሁ ብላ ስራዋን ቀጠለች ማለት ነው። እንግዲህ ደግሞ የሀናን አባት የሚከባከበው ወይም የሚዘይረው ጆሮ ነው። ጆሮ እንግዲህ ያው በእጅ ልማድ ያለበት እና በሱ ነገር በጣም ተጣልተውት ነበር የሀና አባት እና እግራቸው ላይ ወርቆ ይቅርታ አድርጉልኝ እያለ ይቅርታ አደረጋቸው ማለት ነው። ግን በጣም ደስ የሚል ነው ማለት ድራማ ውስጥ በጣም ትወናውን ይችላል። እሱ ደግሞ የሚያሳዝን ታሪኩን ለሀና አባት እየተናገረ ነበር። በጣም አሳዛኝ ታሪክ ነው ያለው። ወደዚህ ወደ መጥፎ ድርጊትም የገባው በእናቱ ጭካኔና በእናቱ ነገር እንደሆነ ቤተሰብ እንደሌለው ቤተሰቦቹ በልጅነቱ እንግዲህ እንደተነጠቀ ነው የሚያወራው። አባቱ ሹፌር እንደሆነና አባቱ ሹፌር ሆኖ እሱ ሳያውቅ እንደሞተ እናቱ ደግሞ 5 ዓመት ከሆነ በኋላ ሌላ ባላ አግብታ ያ እንግዲህ እሷ በህይወቷ ሲያልፍ ባልየውን አባቷ የእንጀራ አባቱ ደግሞ እንዲያስወጣውና በልጅነቱ ብዙ ፈተና እንዲያሳለፈ ለሀናን አባት ሲነግራቸው በጣም አለቀሱ ማለት ነው። እንግዲህ አባት አንቱ ትሆነኛለህ እያለ በጣም አስለቀሳቸው። እኔም ደግሞ አባት ሆነሃለሁ እያሉ አበረታቱ ማለት ነው። እና የህይወት ታሪክ በጣም ያሳዝናል። ጆሮ ማለት ነው ወደዚህ ወደ መጥፎ ነገር እንዲጋለጥ የቻለው የቤተሰብ ማጣትና በልጅነቱ በጣም ብዙ መከራ እንደ አሳየ ነው የሚያመለክተው ማለት ነው። ህይወት በቃ እኛ እንዳረሰን እሷ እንዳረገች ነው። እና እንግዲህ ሀናን በጣም ደስ የሚለው ነገር ሀቋ ደግሞ እንዲወጣ እንፈልጋለን። ጥሩ ልጅ እንደሆነች ይወጣል ብለን እናስባለን። እንግዲህ እናቷ ያደረገችላት አንገቷ ላይ ያን ነገር እንግዲህ ሸዋር ልውሰድ ብላ አስፈቀደ። ሸዋር ስትወስድ እንግዲህ ረስተው እንደሄደች ነው እንግዲህ ቪዲዮ የሚያበቃው። ያን ነገር ደግሞ እናቷ በልጅነቷ ያደረገችላት ሀና እንግዲህ በልጅነቷ ነው ከእናቷ ጋር የተለየችውና ሀና እንግዲህ የሀና እናት እንግዲህ የምናሴ እናት ናት። ያንን ምልክት ግን አታሳይም ነበር። ደላው ራሱ ደብቅ እያነበር አንገቷን የምታደርገው ግን ሸዋር ውስጥ ሸዋር እንደወሰደ ረስታው ሄዳለች። ያን እንግዲህ የምናሴ እናት ታገኘዋለች ማለት ነው። ስታገኘው ታስታውሳለች ወላ ምንድን ነው? በጣም የሚያጓጓ ነገር ነው። ብቻ ሀና በጣም ጎበዝ ታታሪና ስራ ወዳድ ንጹህ ልጅ ናት ማለት ነው። በጣም ደስ የምትል ልጅ ናት። እንግዲህ ያንን እንትን ስታገኘው የምናሴ እናት ምን ትል ይሆን ብቻ እሷም ተጠራጥራለች። የትምህርት ውጤቷንም ስታይ የሆነ ነገርማ ከጀርባሽ አለ እያለቻት ነበር የምናሴ እናት ማለት ነው። ቀጣይ እንግዲህ በጉጉት እንጠብቃለን ውድ ቤተሰቦቼ።